الحمد لله ولي الصالحين وصلى الله وسلم على عبده ورسوله محمد إمام المتقين وعلى آله وصحابته الغر الميامين وبعد. زارين درسي مرتنا شهر رمضان الذي أنزل فيه القرآن. قرآن يورد بتنتلكون يا رمضان ورنا الله سبحانه وتعالى نزين كناتنا ቦታዎች ለኛ ለይቶ ሲያቀርብልን የተለያዩ አምልኮ ዘርፎችን በመስራት ደግሞ በመልካም ጎዳና ላይ እንድንሽቀዳደም በር ሲከፍትልን ይህ ነገር እኛ አላህ Subhanahu Wa Ta'ala ይበልጥ እንድንወደው ወደሱ ይበልጥ እንድንቀርብና ተግባራዊ በሆነ መልኩ ደግሞ መስጋናችንን ለሱ ብቻ እንድናደርስ የተከፈቱልን ታላላቅ መድረኮች ናቸው። ለዚህም ነው አላህ Subhanahu Wa Ta'ala ይህንን የረመዳንን ወር ደንግጎልን ከዛ በኋላ ይህም ወር ካበቃ በኋላ ወደ ዒድ ሰላት ስንሄድ ምን ማድረግ እንዳለብን ሲጠቆመን ወሊተከብሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን አላህ Subhanahu Wa Ta'ala ስለመራችሁ እሱን እንድታመሰግኑት እንድታልቁትና የሱን ታላቅነት እንድታወጁ እሱንም እንድታመሰግኑ ይላል አላህ Subhanahu Wa Ta'ala። ታዲያ ከዚህ የምንገነዘበው በእንደዚህ አይነት ታላላቅ ወራት በእንደዚህ አይነት ታላላቅ አጋጣሚዎች የሚሰሩ ዒባዳዎችን ስንፈጽም አላህ Subhanahu Wa Ta'ala እያመሰገነን መሆን ይጠበቅበታል። ግን ምስጋና በምላስ ላይ ብቻ የተገደበ እንዳይመስለን። የምንሰራው መልካም ተግባር የምናከናወነው ጥሩ ስራ ሁሉ እንደ ምስጋና ይቆጠርልናል። በዚህም የተነሳ ረመዳንን እኛ ከጅማሬው አንስቶ ስንጾም በውስጡ ልንቀስማቸው የሚገቡ ታላላቅ ትምህርቶች አሉ። እነዚህ ትምህርቶች አንድ ሰው በመድረክ ላይ ቁጭ ብሎ የሚያስተምረን የምናዳምጠው የምናነባው አይነት ትምህርት አይደለም። ተግባራዊና ውስጣቸው ገብተን በአይናችን የምናያቸው በህዋሳችን የምንዳስሳቸው ትምህርቶች ናቸው። ነገር ግን ብዙዎቻችን አናስተውልም። እነዚህ ትምህርቶችን ተግባራዊ መሆናቸውን መጥቀስ ያስፈልገኝ ብዙ ሰዎች ስለማያስተውሉት አሁን በመጠቅሳቸው አንዳንድ ቁም ነገሮች ላይ ትኩረት አድርገን ጆሮአችንን ሰጥተን በደንብ አዳማጭ እንድንሆን ፈልጌ ነው። እንደምታውቁት ተግባራዊ ትምህርትና በየቦታው የሚነገር ወይ የሚሰማ ወይ የሚነበብ ትምህርት ይለያያል። እሳት ያቃጥላል የተባለ ህፃን ልጅ እሳት እንዳቃጠለው ህፃን ልጅ አይደለም። እናም እነዚህ ቁም ነገሮችን አጠር ባለ መልኩ ኢንሻአላህ ከመቅረቤ በፊት ከነዚህ ቁም ነገሮች ጋር በአጠቃላይ የተያዘ አንድ ሁላችንም እናውቀው የሚገባ ቁም ነገር አለ። እሱም ረመዳን ማለት ራሳችንን ከተወሰኑ ነገሮች መቆጠብ እንደሆነ እናውቃለን። ሲያም የሚለው ወይም ጾም የሚለው በአረብኛ ጥሬ ትርጉሙን ስናየው ኢምሳክ ነው። ከሆኑ ነገሮች ራሳችንን መቆጠብ ማገድ በአጠቃላይ ኢምሳክ ነው። ይህ ሲያም ይባላል በቋንቋ ደረጃ ራሱ ማለት ነው። ኢኒ ነዘርቱ ሊርረሕማኒ ሰውመን ፈለን ኡከሊመ اليوم ኢንሲያ መርየም እኔ ዛሬ ለአላህ Subhanahu Wa Ta'ala መጾምን ነዝር አድርጌያለሁ ተስያለሁ ስትል ከምግብ አይደለም የተቆጠበችው ሰውን ከማናገር ነው። ለዚህም ነው ምን ይባላል ኸይሉን ሲያሙን ወኸይሉን ገይሩ ሳኢመቲን تحت العجاج واخرى تعلو كل جمعه ጾመኛ የሆነች ፈረስ የሚል በአረብኛ ላይ የተጻፈ ግጥም ስታገኝ ፈረሶችም ይጾማሉ ወይ እንዳትል የተፈለገው ከምግብ መቆጠባቸው ነው። ይሄ ደግሞ እንዲሆን የተደረገበት ምክንያት ያው ወይም ደግሞ ሰበቡ አፋቸው በልጓም መታሰሩ ነው። ስለዚህ ጾም ማለት ከሆኑ ነገሮች ራሳችንን መቆጠብ ነው። በረመዳን ራሳችንን የምንቆጠበው አላህ Subhanahu Wa Ta'ala حرام ካደረገብን ነገር ብቻ ሳይሆን በሌላ ወራት በእኛ ላይ እርም ከሆኑ ነገሮችም ጭምር ነው። ይህ የጾምን አጅር እጅግ ከፍ እንዲልና እንዲበዛ አድርጎታል። ይህንን ካወቅን ዘንድ በዚህ ጾም ወር ምን ተጠቅመናል? በምንስ ደረጃ ላይ ነው ያለነው? ወደፊት ስለመቀየርኛ ሐሳብና አቅዳለን። እንዲሁም የቀሰምናቸው ተግባራዊ ትምህርቶች አሉ። ስብዕናችን ላይ የመጣ ለውጥ አለ። ባህሪያችን ታንጿል። እነዚህ ሁላችንም ራሳችንን ልንጠይቃቸው የሚገቡ ጥያቄዎች ናቸው።
የመጀመሪያው ትምህርት ተቅዋ አላህ ዐዘ ወጀል አላህ Subhanahu Wa Ta'ala ከዚህ ጾም በስተጀርባ የሚፈልገው ዋናው ትልቁ ዓላማና ግብ ተቅዋ ነው በዚህም የተነሳ አላህ Subhanahu Wa Ta'ala يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ከእናንተ በፊት የነበሩ ሰዎች ላይ እንደተደነገገ ሁሉ በእናንተም ላይ ጾም ተደነገገ ምንድነው ምክንያቱ ዋናው መድረሻውና ዓላማው لعلكم تتقون الله سبحانه وتعالى እንድትፈሩት ተቅዋ ነው ይህ ከጾም ብቻ የሚፈልገው ዓላማ ከሱ በስተጀርባ የሚመጣው ውጤት አይደለም ማለት ከጾም ብቻ አይደለም ይህ የሚፈልገው ከሌሎችም የዒባዳ ዘርፎች ነው አላህ Subhanahu Wa Ta'ala እርድን ወይም ለአላህ ብለን የምንሰዋውን እንስሳ አስመልክቶ ምን ይለናል لن ينال الله لحومها ولا دماؤها ولكن يناله التقوى منكم እናንተ ለአላህ Subhanahu Wa Ta'ala ብላችሁ ብታርዱ ስጋው ወይ ደሙ አላህ ዘንድ አይደርስም አላህን አያገኘውም ግን ከናንተ ወደ አላህ የሚወጣው የሚፈልገው ዋናው ቁም ነገሩ ምንድነው ولكن يناله التقوى منكم የልባችሁ ፍራቻ ነው የሚፈልገው ትልቁ በልባችን ውስጥ ለአላህ Subhanahu Wa Ta'ala ያለን አክብሮት የሱን ትእዛዝ ለማክበር ያለን እውነተኛ ፍላጎትና ውዴታ ይህ ነው ትልቁ ቁም ነገር ይህ አንድ ምሳሌ ነው ግን ጥቅል በሆነ መልኩ ከየትኛውም የዒባዳ ዘርፍ ከየትኛውም አምልኮ የሚፈልግብን ትልቁ ቁም ነገር ይህ ነው ፍሬውም ይህ ነው ለዚህ ነው አላህ Subhanahu Wa Ta'ala ምን ይላል يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون اعبدوا ربكم الله سبحانه وتعالى ጌታችሁን ተገዙ አምልኩ ካለ በኋላ የሱን ፍሬ የሚፈልግበትን ግብና ዓላማ ምን አደረገው ተቅዋ ታዲያ ተቅዋ ጥቅል በሆነ መልኩ ያዘለው መልእክት ምንድነው ተቅዋን በቃል ደረጃ ይሄ ነው ትርጉሙ ከዚያ ደግሞ በቁርአንና በሐዲስ የሚፈልግበት ይሄ ነው ብለን ማብራሪያዎች ከመስጠት ይልቅ አንዳንድ ሰለፎች ተቅዋን አስመልክቶ የተናገሩትን ነገር መናገሩ በቂያችን ነው روي عن أبي هريرة وأبي بن كعب وغيرهما እነዚህ ሁለት ሰሃቦች ሌሎችም ሰለፎች ያሉት ንግግር ነው ስለ ተቅዋ ሲጠየቁ ምንድነው የሚል ጥያቄ ሲቀርብላቸው ተቅዋ ማለት አሉ አንተ እሾሃማ በሆነ መሬት ላይ ወይም መንገድ ላይ ሄደህ አታውቅም የሚል ጥያቄ ለጥያቄው አቀረቡለት አሁን አለ ምን አደረክ አሉት እሾሃማ በሆነ መንገድ ላይ ባዶ እግራችንን ስንጓዝ ምንድነው የምናደርገው እኛ እንጠነቀቃለን በጣም በጥንቃቄ እያየን የምንረግጥበትን ቦታ እያስተዋለን ነው የምንንቀሳቀሰው እንደዚህ አደረኩ አላቸው እኛ እንደምንለው ተጠነቀቅኩኝ አለ ተቅዋ ማለት ይሄ ነው አሉ የአላህ Subhanahu Wa Ta'ala ህግጋት ላለመጣስ መጠንቀቅ ከሱ መንገድ ላለመውጣት እንደዚሁ ደግሞ ጥረት ማድረግ የሱን ደግሞ ክልከላዎች ላለመዳፈር ራስን መቆጠብ ይሄ ነው ተቅዋ የተቅዋ ውጤት ይሁም ነው ይሄንን ማዕና ይዞ ደግሞ ሙዕተዝ ምን ይላል خلي الذنوب صغيرها وكبيرها ذاك التقى واصنع كماش فوق أرض الشوك يحذر ما يرى لا تحقرن صغيرة إن الجبال من الحصى تلقون متنشن وانجل تتنقق تاويلا ይሄ ነው ተቅዋ ማለት ሾሃማ በሆነ መንገድ ላይ እንደሚሄድ ሰው ተጠንቀቅ ይላል በዚህ መልኩ መሆን አለበት የአላህ Subhanahu Wa Ta'ala አምልኮ የምታከናውነው ትናንሽ ወንጀሎችን ደግሞ አትናቅ ለምን ትልቁ ተራራ እኮ የተገነባው ከትናንሽ ጠጠሮች ነው ይሄ ምንያው ትልቁ ተራራ እኮ አፈሩ ድንጋዩ ጠጠሩ ባይሰባሰብ ኖሮ ተራራ ያደርገው ነበር ወንጀሎችም እንደዚህ ተሰባስበው ተራራ ላይ ያክሉ ይችላል እና ተጠንቀቅ ይላል عبد الله بن مسعود رضي الله عنه اتقوا الله حق تقاته يميلون القرآن أنقذ سيابرار من هذا التقوى أن يطاع الله فلا يعصى وأن يذكر فلا ينسى وأن يشكر فلا يكفر الله سبحانه وتعالى متازز يسون تتازز دمو ألا متاس السن ما استواسنا على مرسات السن ما مسجننا على مكات
ይህ ነው ተቅዋ ማለት ይላሉ። ነገር ግን የአላህ Subhanahu Wa Ta'ala ትእዛዝን እየጣሱ ሌሎች መልካም ስራዎችን ትርፍ የሆኑትን የአምልኮ ዘርፎችን ማከናወንና እነሱ ላይ መበርታት ይህ ከተቅዋ አይቆጠርም። ብዙ ሰዎች ይታለላሉ። በረመዳን ውስጥ የአላህ Subhanahu Wa Ta'ala ህግጋት ለመፈጸም የተሯሯጡ ይመስላቸዋል። ነገር ግን እጅግ ትኩረት የሚያደርጉት ትርፍ የሆኑ ስራዎች ላይ ነው። ግዴታ የሆኑ የሰላት አይነቶች አሉ። ፈጅር ሰላት ላይ መስጂድ ብትመለከት ተራዊህ ከሚሰግደው ሰው ይልቅ በጣም አንሶ ተመናምኖ ታገኛለህ። ግን የትኛው ነው ግዴታ? የትኛው ነው የበለጠ ወደ አላህ የሚያቀርበን? وما تقرب إلي عبدي بشيء أحب إلي مما افترضت عليه كما عند البخاري من حديث أبي هريرة عن النبي صلى الله عليه وسلم فيما يرويه عن ربه. أنا قديتها كدركوبت نجار يبلت كذي نجار ببلت أو داني اللي قربت يمشي نجار إلا من الله سبحانه وتعالى. يهنهم وده الله سبحانه وتعالى يبلت إمي يقربن تقوى يمبالو يهنوا الله سبحانه وتعالى قديتها يدرجون نجار مفسم السلام حرام يدرجاتهم يكلكلاتهم نجاروش مولو لا مولو مراك يهنوا يتقوى مسارتهم من نشاوم مالك يوم. بزيه تنسى عمر بن عبد العزيز من إلال رحمه الله ليس تقوى الله عز وجل بصيام النهار ولا بقيام الليل والتخليط فيما بين ذلك ولكن تقوى الله ترك ما حرم الله وأداء ما افترض الله فمن رزق بعد ذلك إلى خير أو فمن رزق بعد ذلك خيرا فهو خير إلى خير. تقوى مالت الله سبحانه وتعالى مفرات مالت لليت يقوموا يادروا صلاة كذابوا هلا دمو كان يصوموا يوالو كذا مقلاقل አይደለም ምንድነው መቀላቀል አይደለም ያለው እዚህ ላይ የፈለገበት ነገር ወንጀል መቀላቀል አይደለም ማለት ነው ወይ አላህ Subhanahu Wa Ta'ala ግዴታ ያደረገው ነገር መተው አይደለም ግዴታ ያደረገው ነገር በመተው ወይ ደግሞ حرام ያደረገው ነገር በመስራት እነዚህን መልካም ነገሮች ከእንደዚህ አይነት ነገር ጋር መቀላቀል አይደለም እውነተኛ ተቅዋ ማለት ምንድነው አላህ حرام ያደረገው ነገር እሱ ግዴታ ያደረገው ነገር حرام ያደረገው ነገር መስራት ግዴታ ያደረገው حرام ያደረገው ነገር መተውና አላህ በእኛ ላይ ግድ እንሰራ ያዘዘን ነገር መፈጸም ይህ ነው ተቅዋ ይላል። ጥቅል በሆነ መልኩ ተቅዋ ምንድነው የሚል ነገር ከቀረበልን أن تجعل بينك وبين الله عز وجل وقاية تقيك عذابه بانتنا بالله سبحانه وتعالى ቅጣት መካከል የአላህን ቅጣት የሚያድንህን ነገር ማድረግ ይሄ ደግሞ ኸይር ነገር መስራት መጥፎ ነገር መተው ጥቅል በሆነ መልኩ የተቅዋ መልእክት ይህን ይመስላል ፍሬውም እንደገለጽኩላችሁ ነው ግን ተቅዋን አስመልክቶ ከረመዳን ጋር አያይዘን ስንመለከተው ምን አይነት ትምህርት ነው የምንወስደው ልብ አድርጉ አላህ Subhanahu Wa Ta'ala በዚህ ወር ውስጥ መገዛት ማለት ከምግብ ከመጠጥና ሌሎች ጾምን ያበላሻሉ ተብሎ ከሚነገሩ ነገሮች ብቻ በመቆጠብ አይደለም በዚህም የተነሳ የአላህ መልእክተኛ በዚህ ወር ውስጥ ተግባራዊና የማይረሳ ትምህርት ሲያስጨብጡን ብዙ ምክሮችን መከሩ ለምሳሌ ማለት የአላህ መልእክተኛ كما في الصحيح من حديث أبي هريرة من لم يدع قول الزور والعمل به والجهل فليس لله حاجة في أن يدع طعامه وشرابه መጥፎ ንግግርን ያልተወ ቀውል ዙር እዚህ ላይ የሚፈለግበት የውሸት ምስክርነት ቃል ብቻ አይደለም ማንኛውም حرام የሆኑ ንግግሮች እዚህ ውስጥ ይካተታሉ ይሄንን ያልተወ በዚህ መስራትም እንደዚሁ ያልተወ በንግግርም ይሁን በተግባር ሞኝነትና ደግሞ ማህየምነትን ያልተወ የማህየማን ተግባር ከራሱ ያላላቀቀ ሰው ይህ ሰው ራሱን ከምግብና ከመጠጥ መቆጠቡ ለአላህ Subhanahu Wa Ta'ala ጉዳዩ አይደለም ያሉ የአላህ መልእክተኛ ለምንድነው ጉዳዩ ያልሆነው አሁን ካሳለፍነው ትምህርት መረዳት እንችላለን ለምን ጾም ዋና የተፈለገበት ውስጡ ያለው አስኳሉ ምንድነው ተቅዋ ከሌለ መዳረሻው ቢኖር መድረሻው ወይም ጋያው አላማው ስላልተሳካ ምንም ጥቅም የለውም ማለት ነው ለተፈለገበት አላማ አልዋለም ይሄ ጾም በዚህ የተነሳ ረሱል ሰለላሁ ዐለይሂ ወሰለም فليس لله حاجة في أن يضع طعامه وشرابه ግን ይህንን ነገር ያሟላ ሰው በጾም ወር ራሱን አስተካክሎ ባህሪውን አንጾ
አላህ ሐራም ያደረገበትን ነገር የተወ ይህ ሰው ጾሙ በዒድ አልፍጥር ቀን አይደለም የሚያበቃው ልብ አድርጉ አላህ Subhanahu Wa Ta'ala ሌላ ጊዜ የተቀደለትን ነገር እንደ ምግብና እንደምጠቀሉ ነገሮችን የተወሰው ለአላህ ብሎ ይሄንን የሚያምረውን ነገር የተወሰው አላህ Subhanahu Wa Ta'ala በየትኛውም ወቅትና ጊዜ ሐራም ያደረጋቸውን ከባባድ ወንጀሎችን መተው የሚደንቅ አይሆንም ግን ነገሮች ዛሬ በተቃራኒ ነው ይሄ በጣም የሚያሳዝን ነገር ነው ስለዚህ በዚህ መልኩ ይሄ ጾም ትምህርት ሰጥቶት ፍሬውን አግኝቶ ስብዕናው የተስተካከለ ሰው ይሄ ሰው ጾሙ የሚያበቃው ቀደም እንዳልኳችሁ ዒድ አልፈጥር ቀን ብቻ አይደለም ከዚህ ዱንያ በሞት ሲላቀቅ ወደ አኺራ ሲጓዝ ያኔ ነው ጾሙ የሚያበቃው ይሄ ዱንያ ላይ በአጠቃላይ የሚያሳልፈው ህይወት በአጠቃላይ ጾም ነውና ማለት ነው እሱ የሚያፈጥረው መቼ ነው عندما يقال له كلوا واشربوا هنيئا بما أسلفتم في الأيام الخالية ብሉ ጠጡ ያኔ ባሳለፋችኋቸው ቀናት አንዳንድ ዑለማዎች የዚህን አያ ተፍሲር ሲያስቀምጡና አሉ بما أسلفتم في الأيام الخالية ማለት أيام الصوم ማለት ነው يعني خالية من الطعام والشراب ከምግብና ከመጠጥ ባዶ የሆኑ ቀናት አልፈዋል በዚህ የተነሳ ዛሬ የፈለጋችሁትን ብሉ የፈለጋችሁትን ጠጡ ብሎ በአእምሮአችን ውል ሊል የማይችል ታላቅ መስተንግዶ ይቀርብላቸዋል ለምን ዱንያ ላይ ጾመኞች ስለነበሩ በአጠቃላይ ዱንያቸው إذا ما المرء صام عن الخطايا فكل شهوره شهر الصيام ከኃጢአት ራስን ከቆጠብ ሁሉ ጊዜ ጾመኛ ነህ አንተ በዚህ ያገላለጽ መሰረት በረመዳን ብቻ አይደለም የምታፈጥረው ደግሞ መቼ ነው ዒድ አልፍጥር አይደለም የዛኔ ሌላ ዒድ አልፍጥር ይጠብቅሃል በጀነት ውስጥ ማለት ነው فصم يومك الأدنى لعلك في غد تفوز بعيد الفطر والناس صوموا ዛሬ ጾምና ነገ ሰዎች ጾመኛ ሆኖ በሚቸገሩበት ቀን ጾመኛ የሚሆኑት ከምግብ አይደለም አኺራ ላይ ከሐሰናት ነው የዛን ቀን አንተ ተፉዙ بعيد الفطر ትልቅ መስተንግዶ ይጠብቃል ያኔ በአለህ ይሆንልሃል ማለት ነው በዚህም የተነሳ አላህ መልእክተኛ ምን አሉ للصائم فرحتان يفرحهما كما في الصحيح من حديث ابي هريره ጾመኛ ሁለት ደስታዎች አሉት አሉ የመጀመሪያው ደስታ فرحة عند فطره በሚያፈጥርበት ጊዜ ይደሰታል ከተከለከለው ነገር ጋራ ሲገናኝ حرام የሆነበት ነገር ለተወሰነ ሰዓት ሲፈቀድለት ነፍሱ ሳስታለትና በጣም ጓጉታለት የነበረውን ምግብ ሲያገኝ ይደሰታል ማንንም ሰው ይሄ ሰብአዊ የሆነ ባህሪ ነው የማንንም ሰው ግን አሁን እንደሚደሰተው ሁሉ የሚደሰትበት ሌላ ቀን ደግሞ አለ ሁለት ደስታ አይደለም ያለው የመጀመሪያው ይሄ ነው ሁለተኛው ደግሞ فرحة عند لقاء ربه الله سبحانه وتعالى ደግሞ ሲያገኝ የዛኔ ይደሰታል ያለ አላህ መልእክተኛ ከዚህ ታዲያ ትልቁም ነገር አንወስድም ራሳችንን حرام ከሆኑ ነገሮች ቆጥበን እንደምንም ታግሰን የሆኑ ሰዓታት ሲደርሱ ተደስተን እንደምናፈጥረው ለምን በዱንያ ውስጥ እስካለን ድረስ አላህ ከከለከለን ነገር ራሳችንን ቆጥበን በጾም አሳልፈን በቀድሞ ማዕና መሰረት የዛን አኺራ ላይ ለምን በጥሩ መስተንግዶ አናፈጥረው فاعتبروا يا اولي الابصار ሁለተኛው ከጾም የሚወሰድ ተግባራዊ ቁም ነገር حسن الخلق መልካም ባህሪ ጾም መልካም ባህሪ ያስወርሳል ወደድንም ጠላን ሰዎች ከምግብ ከመጠጥ ተቆጥበው ጊዜያቸውን ሲገፉ ነፍሳቸው በተወሰነ መልኩ አነስ ትላለች በዚህም የተነሳ የአላህ መልእክተኛ ይህንን ትምህርት ቤት በደንብ እንጠቀምበት ታላቅ ምክር ሰጡን ምን አሉ وإذا كان يوم صوم أحدكم فلا يرفث ولا يسخب فإن سابه أحد أو قاتله فليقل إني امرؤ صائم قتلهم قالوا والذي نفس محمد بيده
ለኹሉፉ ፈሚ الصائم أطيب عند الله من ريح المسك ምን አለው አላህ መልእክተኛ በዚህ መልእክት ላይ ጾመኛ በመተሆኑበት ቀን فلا يرفث ማንኛውም ከሴት ጋር የሚናገረው ንግግር ከሴቶች ጋር ሰዎች ዛሬ የሚናገሩት የንግግር አይነት አለ ቁም ነገር ሳይሆን ወንድና ሴት መካከል ሊኖር ከሚችሉ ነገሮች የግድ ጂማዕ ወይም ደግሞ ስለ ግንኙነት ብቻ አይደለም ከዛም ውጭ እንዲሁ ተራ ንግግሮችን ከሴቶች ጋር ያደርጋል ይሄ ብልግና አይነት ንግግር ሊሆን ይችላል ከዚህ ነገር ራሱን መቆጠብ አለበት አንድ ሰው ይላል የአላህ መልእክተኛ ተመልከቱ እንዴት ባህሪያችን እንደሚያነጽ فلا يرفث ولا يسخب እንዳይጮህ ደግሞ አለ የአላህ መልእክተኛ በሌላም ጊዜ አንድ ሰው መጮሁ በጣም የተጠላ ባህሪ ነው አላህ Subhanahu Wa Ta'ala የሉቅማንን ምክር ሲያወሳ ምን ይላል ولا واغضض من صوتك ድምጽህን ዝቅ አድርግ ብለው ለልጃቸው ምክር አስተላልፉለት ሉቅማን الحكيم واغضض من صوتك ان انكر الاصوات لصوت الحمير ከድምጽ ሁሉ መጥፎ የሚባለው እኮ የአህያ ድምጽ ነው አህያ በጣም ይጮሃል እንደምታውቁት ከአህያ ጋር ለምን ይመሳሰላል አንድ ሰው ስለዚህ መናገር ካለበት በተለይ አጠገቡ ላለው ሰው መናገር ካለበት ድምጹን ዝቅ አድርጎ ያናገር አንድ ሰው ንግግሩን ስትሰማ ለብዙ ሰዎች የሚናገር ይመስላል ወይ በጣም ጮክ ተደርጎ የተከፈተ ሬዲዮ ወይ ቴፕ ይመስላል ገብተህ ስትመለከት እሱና አንድ ሰው ብቻ ነው ያለው ይሄ ተገቢ አይደለም በየትኛውም ወቅት ግን አሁን ባህሪያችን በጥሩ ስነ ምግባር መታነጽ ስላለበት የአላህ መልእክተኛ በዚህ በጾም ወር ተግባራዊ ትምህርት ሰጡን ምን አሉ اذا كان يوم صوم احدكم فلا يرفث ولا يسخب ይሄን ብቻ አይደለም فان سابه احد او قاتله አንድ ሰው ካንተ ጋር መጥቼ ልስረደው ወይ ልደባደብ ቢለው ነገር ቢፈልገው ማለት ነው ምን ማለት አለበት اني امرؤ صائم እኔ ጾመኛ ነኝ ይበለው ትልቅ ትምህርት ነው ላንተም ለሌላውም ተግባራዊ ትምህርት ነው ግን እኔ ጾመኛ ነኝ ይበለው እንደዚህ አይነት ተራ ተልካሻ ንግግሮች ውስጥ አልገባም እንደማለት ነው እኔ ጾመኛ ነኝ ትለዋለህ በዚህ ሰዓት ማንኛውም ሰው ልብ ውስጥ በጣም ርህራሄ ጠፍቶ ልቡ የደነደነ ካልሆነ በስተቀር ራሱን ቆጣቢ ያደርጋል ሌላ ነገር አትልም እሱ በተናገረው መልኩ አንተም በመጥፎ አገላለጽ መልስ አትሰጠው እኔ ጾመኛ ነኝ ትለዋለህ ተመልከት ይሄን ትምህርት ይህ ታዲያ በረመዳን ብቻ ነው በየትኛውም ጊዜ ራሳችንን ከመጥፎ ንግግሮች መቆጠብ አለብን ጾመኛ ነኝ የምንለው ጾመኛ ሳንሆን ማለት አይደለም ግን በየትኛውም ጊዜ ራሳችንን ከሰዎች ተንኮል የምናድነው በመልካም ባህሪ ነው ይሄ መታወቅ አለበት ልብ አድርጉ ሰዎች ሰው ናቸውና ምንም ቢሆን መጥፎ ለሰዎች ሲሰሩ በመጥፎ ሁኔታ ሰዎች ነገር ሲፈልጉና እሳት ሲለኩሱ አንተ እኔ እንደዚህ አይነት ነገር አልፈልግም እንዴ አይነት መልካም ንግግር ተናግራቸው ከዛም አልፎ ደግሞ ጥሩ ውለታ ስትውልላቸው ወደ ጥሩነት ይመለሳሉ ላንተ ያላችሁ ውዴታ ወዲያው ይጨምራል ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ላይ 3 ቦታዎች ላይ ሸይጣንን ጂኒ የሆነውን ሸይጣን አስመልክቶ ከሱ ጋር ምንም ድርድር ስለሌለ እሱ ሲወተውትህ ወደ መጥፎ መንገድ ሲጠራ ከሱ ጋር በመልካም ባህሪ እኔ ጾመኛ ነኝ ምናምን አትለው ምንድነው የምትለው أعوذ بالله من الشيطان الرجيم وإما ينزغنك من الشيطان نزغ فاستعذ بالله ድርድር የለም ከሸይጣን ጋር ግን የሰው ሸይጣን ከሆነስ ሰውም ሸይጣን አለው ታውቃላችሁ አይደል የሰው ሸይጣን ከሆነ أعوذ بالله من الشيطان الرجيم አትለውም እሱ من الله سبحانه وتعالى خذ العفو وأمر بالعرف وأعرض عن الجاهلين መጥፎ ከሰራብህ ይቅር በለው በመልካም ነገር እዘዘው ይሄን ነገር የማይቀበልና ይደነደነ አይነት ሰው ከሆነ ከሱ ራቅ አንተ ሌላ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ادفع بالتي هي احسن فاذا الذي بينك وبينه عداوه كانه ولي حميم መልካም በሆነ بالتي هي احسن بالحسنه አይደለም ያለው አላህ Subhanahu Wa Ta'ala በጣም ጥሩ በሆነች ንግግር ይሄንን ንግግሩን መልስለት ወይም ተግባርም ከሆነ በዚሁ መልኩ እሱ መጥፎ ይሰራባል አንተ ጥሩ ትውልለታለህ በዚህን ሰዓት
ባንተና በሱ መካከል ያለው ጥላትነት ልክ እንደ ቀድሞ ወዳጅነት ይመለሳል ይላል አላህ Subhanahu Wa Ta'ala ሰውና ጂን ይለያያልና ማለት ነው ግን እዚህ ቦታ ላይ በተለይ ረሱል ሰለላሁ ዐለይሂ ወሰለም فإن سابه أحد أو قاتله فليقل إني امرؤ صائم ሲሉ ይህ ትልቅ ሰብር የሚያስፈልገው ቦታ ነው ይሄን ኢንሻአላህ በሚቀጥለው ትምህርት ላይ እናየዋለን ማለት ነው ጥቅል በሆነ መልኩ ራሳችን ባህሪያችን ይታነጻል በጾም ግን ይሄን ነገር በዚሁ እንዲቀጥልብን ለማዳችን እንዲሆን የራሳችን ደግሞ የሚንጸባረቅ ባህሪ እንዲሆን ጥረት እናደርጋለን ካላደረግን ምናልባት አሁን ያለውን ነገር በረመዳን ላይ ብንፈጽመውና ተግባራዊ ብናደርገው እንኳን በኋላ ከኛ ጋር አይሄድም ለዚህ ምን ያስፈልጋል የራሳችን ጥረት ያስፈልጋል حسن الخلق በየትኛውም ጊዜ እጅግ የተወደሰና ከሰዎች ጋር ያለን ሙዓመላ የምናስተካክልበት ጥቅል የሆነ አገላለጽ ነው ረሱል ሰለላሁ ዐለይሂ ወሰለም ለሙዓዝ ኢብኑ ጀበል ምንድነው ያሉት اتقِllaها حيثما كنت تقوى من እንደሆነ አሳልፈናል واتبع السيئة الحسنة تمحها وخالق الناس بخلق حسن ከሰዎች ጋር ደግሞ በጥሩ ባህሪ ተግባባ ጥሩ ባህሪ ያሳያቸው የአላህ መልእክተኛ ልብ አድርጉ አሁን የአላህ Subhanahu Wa Ta'ala ሐቅ ጠቀሱ የራሳችንን ሐቅ ጠቀሱ የሰውን ሐቅ ጠቀሱ لأنه هو الذي أوتي جوامع الكلم ጥቅል በሆነ አገላለጽ የአላህ መልእክተኛ ብዙ መልእክት ያስተላልፋሉ አላህ ሰጥቷቸው ማለት ነው ያም ሆነ ይህ መሰረት ነው حسن الخلق ይባላል ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም كما في الحديث الذي أخرجه أحمد والترمذي وابن ماجه وغيرهم ጥያቄ ቀረበላቸው ما أكثر ما يدخل الناس الجنة ሰዎችን በጣም ጀነት የሚያስገባው በብዛት ጀነት እንዲያስገባ የሚያስገባቸውና ጀነት ለመግባት ምክንያት የሚሆነው ምንድነው የሚል ጥያቄ ሲቀርብላቸው የአላህ መልእክተኛ ምን አሉ ተቅዋ الله وحسن الخلق አላህን መፍራት እናም ባህሪያችንን ማሳመር ባህሪውን ላሳመረ ሰው ይላሉ የአላህ መልእክተኛ የጀነትን የላይኛውን እንደሚያገኝ ቃል ይገባለታል كما في الحديث الذي أخرجه أبو داود عن أبي أمامة الباهلي من الله من تنيا أنا زعيم ببيت في ربض الجنة لمن ترك المراء وإن كان محقا وببيت في وسط الجنة لمن ترك الكذب وإن كان مازحا وببيت في أعلى الجنة لمن حسن خلقه أنيك آل قبال له وسطنا موستالو إلى الله من تنيا كركرن يتوسع محق بهن እንኳን ተገቢ ቢሆን እንኳን የሱ ሐቅ እንኳን ቢሆን ላለመከራከር ብሎ የሚታውን ሰው የጀነት ጫፉን እንደሚያገኝ ቃል ገባለው ለሙህምተኛ መሐለኛውን ደግሞ የሚያገኘው የትኛው ነው ውሸትን የተወሰው ለቀልድ እንኳን ቢሆን ይሄ ብዙ ሰው ዛሬ የገባበት አስማጭ የሆነ ባህር ለቀልድ ብሎ መዋሸት ውሸት በየትኛውም ቀለም ነጭ የሚሆን ጥቁር حرام ቀጥሎ ነው አላህ መልእክተኛ ላይ ያለውን ደግሞ ከፍ ያለውን ጀነት በዋስትና ቃል የሚገባው ለማን ነው ይላሉ አላህ መልእክተኛ ባህሪውን ላሳመረ ሰው ነው አሉ እና حسن الخلق ትልቅ ቦታ አለው ማለት ነው ሶስተኛው ትምህርት الصبر صبر ትዕግስት ብዙዎቻችን ትዕግስት ከችግር ጋር የተቆራኘ ነገር አድርገን እናስበው ይሆናል ግን ትዕግስት ሲባል ብዙ ነገሮችን ያካተተ ነው ዓለሞች በዚህ የተነሳ ትዕግስትን ወይም ሰብርን ለሶስት ይከፍሉታል የመጀመሪያው የአላህ Subhanahu Wa Ta'ala ትእዛዛት በመፈጸም ረገድ ትዕግስት ያስፈልገናል ይህን ነገር ለመፈጸም የግድ የራሳችንን አነሳሽነት ያስፈልጋል ይህን ለማድረግ በትዕግስት ነው የምንነሳው በዚህ ላይ ለመጽናትም አሁንም ሰብር ያስፈልጋል ሁለተኛው የሰብር አይነት ነው ደግሞ አላህ Subhanahu Wa Ta'ala ሐራም ያደረገውን ነገር ላለመስራት ስሜታችንን ደግሞ በተቅዋ ለጉመን ለማስቀረትና ለማገት አሁንም ትዕግስት ያስፈልገናል ሶስተኛው ደግሞ እኛ የማንወደው የሆነ መጥፎ አጋጣሚ በሽታ አደጋ የመሳሰሉ ነገሮች ሲያጋጥሙን አሁንም ትዕግስት ያስፈልገናል ሰብር ሶስቱም ለአላህ Subhanahu Wa Ta'ala ተብሎ ብቻ ነው ሊከናወኑ የሚገባው ሰብር አሁን በተቀስኩላችሁ በሶስቱ ዘርፎቹ የዲን ግማሽ ነው አሉ አንዳንድ ዑለማዎች ጥቅል በሆነ መልኩ ዲን ወይ ሽክር ነው ወይ ሰብር ነው كما قال الله عز وجل إن في ذلك لآيات لكل صبار شكور
እናም ወይ ታመሰግናለህ አላህ Subhanahu Wa Ta'ala ወይ ደግሞ ሰብር ታደርጋለህ ማመስገን ሲባል ግን ብዙዎቻችን አእምሮአችን ላይ እንደሚመጣው በምላስ ብቻ ተነግሮ የሚያልቅ ነገር አይደለም ምስጋና ሽክር በሚለው ቃል ከተጠቀሰ ሶስት ነገሮችን ያካትታል ምን አለ ኢብኑ ቀይም የመጀመሪያው የሚያካትተው ነገር ሽክር የሚለው ቃል الاعتراف بنعم الله باطنا الله سبحانه وتعالى ለኛ የሰጠውን ትልቅ ጸጋና በእኛ ላይ ያዋለውን ይሄንን ውለታ ከሱ ዘንድ እንደመጣውቀን ኢዕትራፍ ማድረግ የሱ መሆኑን ማወቅ በልባችን ይሄ መጀመሪያው ነው ግን በዚህ ያበቃል ሁለተኛው ደግሞ التحدث بنعم الله ظاهرا በግልጽ የአላህ Subhanahu Wa Ta'ala ጸጋ በማረጋገጥ ነው መናገር واما بنعمه ربك فحدث ሶስተኛው ደግሞ የሽክር ማዕዘን ድንጋይ ምንድነው أن تستعمل النعمة في طاعة المنعم أو كما قال إن ጸጋ ላንተ የሰጠህ አላህ Subhanahu Wa Ta'ala ነው ስለዚህ በዚህ ጸጋ የሱን ትእዛዝ ልትጥስ አይገባም አላህ በሰጠህ ጸጋ ተጠቅመህ የሱን ሙሐረማት እሱ حرام ያደረጋቸውን ነገሮች ልትደፈር አይገባም አላህ Subhanahu Wa Ta'ala ጆሮ ሰጥቷል ለምሳሌ በዚህ በጆሮ ሙዚቃ ተስማበት خير ነገር ብቻ ተስማበት በመላስም ጥሩ ብቻ ተናገር በአይነህም እንዲሁ الى اخره ሰብር ደግሞ ከዚህ የሰፋ ነው እንዲያው ማንኛውም ሽክር ምስጋና ሁሉ ሰብር ያስፈልገዋል ለምን አላህን ለማመስገን ሰብር ያስፈልጋል በዚህ ላይ ለመጽናትም አሁንም ትዕግስት ያስፈልገዋል አሉ ለዚህ ነው አላህ መተይም አለ فما اعطي احد عطاء خيرا واوسع من الصبر بعد الايمان ከኢማን ቀጥሎ አንድ ሰው እንደ ትዕግስት በጣም ጥሩና ሰፊ የሆነ ስጦታ አልተሰጠም ይላሉ ትልቁ ስጦታ ሰብር ነው በዚህም የተነሳ ዓለማዎች ምናሉ قاعدة الدين تدور على ثلاثة أمور احفظوا هذا فقاعدة الدين تدور على ثلاثة أمور فعل المأمور وترك المحظور والصبر على المقدور الله سبحانه وتعالى ያዘዘውን ነገር መስራት ነው ዲን በአጠቃላይ የሚመሰረትበትና የሚዞርበት ዛቢያ ይሄ ነው አላህ ያዘዘውን መስራት ወይ ደግሞ የከለከለው መከልከል ወይ ደግሞ የሆነ ነገር ሲያጋጥም በዛ ነገር ላይ ሰብር ማድረግ ይህ ትዕግስት ከልብ የመነጨ መሆን አለበት አለበለዚያ የላይ ትዕግስት አይደለም አሁን የምንፈልግበት ሰብር ለማድረግ ደግሞ የአላህ Subhanahu Wa Ta'ala እገዛም ያስፈልገናል ስለዚህ ሰብር የሚያደርገው ለአላህ ብለን ነው በአላህም ችሎታ ነው ወስቢር ወማ ሰብሩከ ኢላ ቢላህ እስቲዓና ያስፈልጋል ማለት ነው የአላህ Subhanahu Wa Ta'ala እገዛ ማግኘት የሱን እንደዚሁ እርዳታ መከጀል አለብን በሰብር ላይ ራሱ ከጾም ጋር ሰብር ምንድነው የሚያገናኘው ይሄን ሁላችንም አናጣው ለምን በትዕግስት መግሪብ ስለሚደርስ ይመስለኛል የሚወደውን ምግብ የሚያስፈልገውን መጠጥ የሚወዳትን ሚስቱን የሚተው ለምንድነው የአላህ Subhanahu Wa Ta'ala ነው ይሄ ሰብር ያስፈልገዋል ትዕግስት ያስፈልገዋል ታዲያ ቅድም እንዳልኳችሁ ሐላል የነበረውና አሁን ለጊዜው አላህ Subhanahu Wa Ta'ala የኛን ማንነት ለመለየትና ለመፈተን በደነገገው መልኩ حرام ያደረገበንን እነዚህ ነገሮች ለሱ ብለን ከተውን ሁሉ ጊዜ حرام ይሆኑና ጭራሽኛን የሚጎዱ ሙሐረማትን ለምን ዘልዓለም ነው አንተው ይሄ ከሰብር ከጾም የሚወሰድ የሰብር ትምህርት ነው ማለት ነው አራተኛው ትምህርት الإخلاص ለአላህ Subhanahu Wa Ta'ala ብሎ ነገሮችን ኸይር ነገር እስከሆኑ ድረስ መፈጸም ከዚያም አላህ እኛ ላይ ግዴታ ያደረገውን ወይም የተወደዱ የሆኑ መልካም ነገሮችን ስንፈጽም የሌሎችን ውዴታ ወይም ደግሞ የነሱን ሙገሳና ማሞካሸት ሳንከጅል የሱን ውዴታ ብቻ ከጅለን መፈጸም ይህ ኢኽላስ ነው ስራችንን ከሚያበላሹት ነገሮች እና ፍላጎቶችና አላማዎች ማጥራት ማለት ነው ይህ በቃል ከባድ አይደለም በተግባር ደረጃ ግን ከስራው የበለጠ ይከብዳል كما قال يوسف بن الأسباط من على رحمه الله تعالى تخليص النية عند العاملين أشد عليهم من طول الاجتهاد
تخليص النية مما يفسدها عند العاملين أشد عليهم من طول الاجتهاد نياتنا وانو መልካም ስራን ለመስራት የሚያነሳሳንን ፍላጎታችንን ይህንን ኢኽላስ ከሚያበላሽ ነገሮች መቆጠብ ይህ እውነተኛ የአላህ Subhanahu Wa Ta'ala ባሮች ዘንድ ከስራ አይደለም ያለው ከስራ አይደለም የበለጠ የሚከብደው በዚህ በስራ ላይ በጣም ኢጅቲሃድ ያደርጉ እየለፉ ከመቆየት የበለጠ የሚከብደው ይህ ነው ይላል አናውቅም በየትኛው በር ሸይጣን እንደሚገባብን ለአላህ Subhanahu Wa Ta'ala ብለን የምንሰራ ይመስለናል አንዳንዴ ግን ሳናስበው የሰዎችን ውዴታን ከጅላለን የዚህ ደግሞ አንድ መለያው ምንድነው ከተባለ እውነተኛ ሙኽሊስ የሆነው ሰው ሰዎች አወደሱትም አላወደሱትም እሱ ዘንድ እኩል ነው እኛ እንደዚህ ነን ይሄ ሁላችን ራሳችንን ጠይቅ የሚገባው ጥያቄ ነው እጅግ ከባድ ነው ነገሩ የሚያስፈራም ነው የሚያስለቅስም ነው በዚህ የተነሳ ሰለፎች እጅግ ይፈሩ ነበር ለራሳቸው አብዛኛዎቹ ራሳቸውን በኒፋቅ ይጠረጥሩ ነበር ሙናፊቅ ነኝ ወይስ አይደለም عمر بن الخطاب سنت ጊዜ ነው حذيفة يهده رسول الله صلى الله عليه وسلم ከሙናፊቆች ጠቅሰውኛል ወይ ያለ የሚጠይቀው هو الذي شهد له بالجنة يقول ابن أبي مليكة أدركت 30 من أصحاب رسول الله صلى الله عليه وسلم كلهم يخاف النفاق على نفسه ولثلاثة هل يا رسول صلى الله عليه وسلم ባልደረቦችን ሰሃቢዮችን አግኝቻለሁ ይላል ሁሉም ራሳቸው ላይ ኒፋቅን ይፈራሉ ሙናፊቅ እንዳይሆኑ سلفوች እንዲህ ነበር ባህል ይፈሩ ነበር من يا سفيان الثوري رحمه الله تعالى ما عالجت شيئا أشد علي من نيتي فإنها تنقلب علي أو قال تتقلب علي ነገሮችን ለማስተካከል ስጥር ንያዬን ለማስተካከል እንደጣርኩት ጥሬ አላቀም ይላል በጣም ትልቅ ነገር የፈጀበት ትልቅ ጊዜ የፈጀበትና ያስቸገረው ይሄ ነው ንያውን ማስተካከል من هو سفيان أمير المؤمنين في الحديث أحد أئمة السلف ትገለባበጥብኛለች ይላል ንያው ፍላጎቱ አንድን ስራ ለመስራት የሚነሳበት ዋና ዓላማ ይገለባበጥብኛል ይላል እንግዲህ ንያ ምን ያህል ቦታ እንዳለው ኢኽላስ ምን ያህል ደግሞ አስቸጋሪ እንደሆነ የሚገልጽልን ነገር ነው ይህ በረመዳን በጣም ይስተዋላል ልብ አድርጉ ረመዳን ላይ ሰዎች ተደብቀው አይበሉ ተደብቀው አይጠጡም ለምን ንያቸው የተስተካከለ ይሆናል ተግባራዊ ትምህርት አግኝተዋል ስብዕናቸውን በተወሰነ መልኩ ታንጸዋል በዚህም የተነሳ አላህ Subhanahu Wa Ta'ala አጅሩን እጅግ በጣም አበዛው ይጾምና አጅር كل عمل ابن آدم له إلا الصيام فإنه لي وأنا أجزي به بلا رواية لمن لا إن مكنيات سابرة يدع طعامه وشرابه وشهوته من أجلي كلهم يسول جي مصر وسرابات تقال إلى راسون ولا يقنيوان أجرم تنقروتال إلى رواية عندما في الصحيح بأسر يبازالتال اسك 700 يبازالتال عند خير سرا كسرن ወይ በ10 ወይ በ700 ወይም ከዛም በላይ والله يضاعف لمن يشاء በዚህ መልኩ ይባዛለታል ጾም ግን ኢላ ሲያም ተባለ እሱ አልተጠቀሰም ምን ያህል ነው የሚባዛ አጅሩም አይነገርም ይሄ ነው ተብሎም ደግሞ ለመላእክቶቹም አይነገራቸው እነሱም አይደሉም አጅሩን የሚሰጡ فإنه لي الله سبحانه وتعالى የኔ ነው አለ በቃ فإنه لي وانا اجزي به اني راسي ነኝ ደግሞ ምን እንዳው ነው የምሰጠው ይጾም ምንድነው ምክንያቱ يدع طعامه وشرابه وشهوته من اجلي ምግቡን መጠጡን ሸህዋውን ስሜቱን የሚተው ለምን ብሎ ነው ለጤና ነው ዶክተር አዞለት ነው አይደለም من اجلي ለአላህ Subhanahu Wa Ta'ala ብሎ ነው የሚተው ይሄንን ነገር ይህ ተግባራዊ የሆነ ኢኽላስ ምን ያህል ቦታ እንዳለው ዒባዳ ላይ ምን ያህል እንደሚያጠናክር የምናገኘው ትምህርት ነው ይህን ትምህርት የተነፈገ ሰው ግን ልብ አድርጉ ከረመዳን አይዘልም ረመዳን ሲገባ ይገባል ሲወጣ ይወጣል አብሮ ልክ የአንድ ወር መርሃ ግብር የተሰጠው ይመስላል ለዚህም ነው ማንኛውም ሰው ራሱን ይጠይቅ
ከረመዳን በኋላ በነበርኩበት መልካም ሁኔታ ላይ እንዳንቀጥልና ወደ በፊቱ ከንቱነት እንድመለስ ምክንያት የሆነኝ ምንድነው ብሎ ራሱ የሚጠይቅ የሚያገኘው መልስ ምንድነው? መጀመሪያ ረመዳን ሲገባ ንያው ምንድነው? ኢንሻአላህ በዚህች ወር ጾሜ ተራዊህም ሰግጄ ጥሩ መልካም የሆኑ ዒባዳዎችን ሰርቼ ማለፍ አለብኝ ይላል። ሸዋል ምናምን አይደለም ግልጽ አይደለም ረመዳን እና ሳያስበው በውስጥ ታዋቂነት ከረመዳን በኋላ እንደድሮ በቃ ባህሪው የተበላሸ ወንጀልን የሚዳፈር አላህ ሐላል ግዴታ ያደረገበት ነገር የሚተው ሊሆን እየነየተና እያቀደ ነው ማለት ነው። ይሄ ኢኽላስ የተጓደለው ንያ ነው በመሰረቱ። ይህን ትምህርት ተግባራዊ በሆነ መልኩ አልቀሰምነውም ማለት ነው። ይህን ትምህርት የቀሰመ ሰው ግን ጽናት ይኖረዋል። ለምን ከተባለ የአላህ Subhanahu Wa Ta'ala ወዕድ የሱ ቃል ኪዳን እውነት መሆኑን ስለሚገነዘብ መልካም ስራዎችን በሰራ ቁጥር የሆኑ መልካም መስተንግዶችን በጀነት ውስጥ እያጠራቀመና እያዘጋጀ መሆኑን ያውቃል። ለምሳሌ በረመዳን መስጂዶች ይሞላሉ፣ ከረመዳን ውጭ መስጂዶች ባዶ ይሆናሉ። ምንድነው ይሄ ችግሩ? ኢኽላስ ነው። ኢኽላስ ያለው ሰው ወደ መስጂድ ሲጓዝ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ትዝ ይለዋል። አንድ እርምጃ በተራመድክ ቁጥር አንድ ደረጃ ከፍ ይልልሃል፣ ሌላ እርምጃ ስታስከትል ደግሞ አንድ ወንጀል ይሰረዝልሃል። ሶላተል ጀማዓ ያለው አጅር ደግሞ ይሄን ያህል ነው፣ ከባድ ነው እየተባለ ይነገረዋል። ይሄን ነገር እያሰበ እያጠራቀመ ነው፣ አይሰለቸውም፣ አይለግምም። ይሄ ኢኽላስ ግን የተባለው ማዕድን በልቡ ያላደረ ሰው በጣም ይለግማል፣ ይሰለቸዋል። ዒባዳም እንደ ደረቅ ዳቦ አልታኘክ ይለዋል። ስለዚህ ትልቁ ችግራችን ኢኽላስ ነው ማለት ነው። نسأل الله أن يوفقنا لحسن القول. ሌላኛው ትምህርት الرحمة እዝነት ርህራሄ። ይሄ ከረመዳን የሚንቀስመው ተግባራዊ የሆነ ትምህርት ነው። ልብ አድርጉ። በረመዳን ውስጥ ቅድም እንዳልኳቸው እኛ በተግባር ረሃብ ምን እንደሆነ አይተናል። ሌላ ጊዜ ተርበው የሚሰቃዩ ወንድሞቻችንን እናስታውሳቸዋለን። በዚህም የተነሳ ሰዎች ሸይጣንም ስለታሰረ ብዙ ይሰጣሉ፣ መስዋዕት ለሰዎች ያከፋፍላሉ። ታዲያ ይህን ተግባራዊ ነገር ለምን እንረሳዋለን? በሌላስ ጊዜ የሚያምረንን ነገር መብላት እየፈለግን ማግኘት እየሻን ግን ተከልክላልና እንቆጠባለን። በየትኛውም ወቅት በዚሁ መልኩ የሚጾሙ ሰዎች ይኖራሉ፣ ባይነይቱም ማለት ነው። ምግብ አጥተው እነዚህን በረሃብ የተወለጉ ወንድሞቻችንን ለምን አናስታውስ? አሁን ተግባራዊ ትምህርት አግኝተን የለ ጾም ረሃብ ምን እንደሆነ አሳውቀውናል። ረሃብን ቀስዶ ራስን ማድከም በእስላም የተፈቀደ አይደለም። ለእነዚህ ሰዎች ሱሑር አልበላም ይላል። ለምን እኔ በደንብ ከራበኝ ካልደከመኝ ታዲያ ለምን ጾምኩኝ እንዴት ይባላል? ይሄ ትክክል አይደለም። እስላም በመነሻ መልኩ ራሳችንን ማዳከምን አይፈቅድልንም። በየትኛውም ሁኔታ ግን ተበዓን ከሆነ የሆነ ዒባዳ እንሰራለን። ያ ዒባዳን ስንሰራ የበለጠ የደከመና ከዛ ባነሰ መልኩ የደከመ ሰው አጅራቸው እኩል አይሆንም። ሆን ብሎ ግን ራሱን ማድከም የፈለገ ሰው ይሄ ሸሪዓን እየኻለፈና እየተላለፈ ነው ማለት ነው። እነዚህ ትምህርቶች ተግባራዊ በሆነ መልኩ ከረመዳን የምንቀስማቸውና የቀሰምናቸው ናቸው። እናስተውላቸው፣ በዚሁም ላይም እንጽና። وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين. طيب አሁን ከተናገርኳቸው አንዳንድ ቁም ነገሮች ጋር በተያያዘ የቀረቡ ጥያቄዎች አሉ ይመስለኛል። ክርክርን በሐቅ ላይም ቢሆን የተወሰው ሲባል እንዴት ነው አልገባኝም። በዲንም በዱንያም ጉዳይ ላይ ነው ወይስ በዱንያ ብቻ ይላል? ክርክር በዲን ጉዳይ ሊሆን ይችላል ወይ በዱንያ ጉዳይ ሊሆን ይችላል። በዲን ጉዳይ ከሆነ ሁለት አይነት ነው። አንደኛው المجادله بالتي هي احسن እንደ ተባለ አላህ Subhanahu Wa Ta'ala ولا تجادلوا اهل الكتاب الا بالتي هي احسن ጥሩ በሆነ መልኩ መረጃን አንድ ባንድ እያቀረቡ ወደ ሐቅ ለመመራት ከሰዎች ጋር መወያየት ከተፈለገበት ይሄ ችግር የለውም። ግን ጥቅል በሆነ መልኩ ያልተፈለጉ የክርክር አይነቶች አሉ በዲን ላይ ራሱ። ይህ والله اعلم ሁለት አይነት ነው። አንደኛው
የማያምን ሰው ጋር ዝም ብሎ መጨቃጨቅ ለመቀበል ዝግጁ እንዳልሆነ እያወቅ ጥመት ብቻ የሚጨምርለትን ሰው ዝም ብለህ ብትከራከረው ምናልባት የሱን ሹብሃና ሰዎች ላይ ብጅታ የሚፈጥርበትን ውዥንብር ለሰዎች ሳታስብ ያስተራጨህ ነው አንተ እሱ ዝም ቢል ይሻላል ባይከራከር ይሄ ተፈላጊ አይደለም ማለት ነው ሐቅ ነው የሚፈልገው በክርክር ከሱ ኋላ የሚፈልገው ነገር ይሄ ነው ሁለተኛው ደግሞ ክርክር በማይገባባቸው ጉዳዮች ላይ መከራከር ያልተገለጹን የገይብ ነገሮችን እያነሱ መከራከር ይሄ በጣም አስከፊ ነገር ነው ለዚህ ነው አንዳንድ ሐዲሶች ላይ መጥቷል المراء في القرآن كفر የሚል ሐዲስ አለ صحيح الذهبي وغيره በቁርአን መከራከር ክፍር ነው ክህደት ነው ግን ይሄ የተፈለገበት ምንድነው ግልጽ የሆነ የቁርአን አንቀጾች እያሉ ሙተሻቢህ የሆኑ ነገሮችን እያወጡ ይሄ አንድ የቁርአን አንቀጽ እየመዘዘ ያወጣል ሌላው ደግሞ በቁንጽል ሌላ ነገር ይመዝና አላህ እንዲህ ብሎ አይደለም እንደዚህ ነው ያለው አረ እንደዚህ ነው ያሉ መጨቃጨቅ ይሄ የተከለከለ ነው ይሄ ሚራእ ነው የሚባለው አስለ እንዲህ አይነት ሚራእ የተባሉ ነገሮች የተከለከሉ ናቸው በቁርአን ላይ ይሄ የተጠላ ነው ማለት ነው እና ብዙ ምሳሌ ያለው ክርክር የሚያገባባቸው ርዕሶች በጣም ብዙ ናቸው አንዳንዴ ኩፍር ውስጥ የሚከተሉ አንዳንዴ ደግሞ ጥቅም የሌላቸው ነገሮች አሉ አላህ Subhanahu Wa Ta'ala የውሻ ባለቤት እንደሆነ የነገረን አስሐቡል ከህፍ አሉ ታሪካቸውን ቁጥራቸው በግልጽ አልተነገረንም ቁርአን ላይ ግን ውሻቸው ቀለሙ ምን አይነት ነው አንዱ ቢጫ ነው ይላል አንዱ ቀይ ነው ይላል ከዛ ሁሉም ደሊል ቆይሽ ቢጫ ነው ተባለ ወይ ቀይ ነው ተባለ ምን ይጠበስ እንደ አይነት ክልክል አያስፈልግም ማለት ነው በሐይድ ምክንያት ጾሟን ላታቋርጥ የፈለገች ሴት የወሊድ መቆጣጠሪያ መውሰድ ሐይዷን ማስቀረት ትችላለች ወይ ጥቅል በሆነ መልኩ እነዚህ ሐይድን ለማስቀረት የሚወሰዱ ክኒኖች እጅግ ከባድ ጉዳት እንዳላቸው ሐኪሞች ተናግረዋል እናም አንዲት ሴት በተቻለ አቅም እነዚህ አይነት ክኒኖችን ባትጠቀም የተሻለ ነው ይሄንን ክኒን የተጠቀሙ ሰዎች የጠየቁት ጥያቄ ለዚህ ትልቅ እማኝና መረጃ ነው ሐይድ ጊዜ ይዛባባቸዋል በፊት በትክክል ቀኑን ጠብቆ ይመጣ የነበረው ከዛ በኋላ አንዴ በ15 ቀን አንዴ በየ2 ቀኑ አንዴ ቀለሙ ተቀይሮ ከዛ ግራ ይጋባሉ እንዴት ላድርግ ያለ ጭናነቃሉ ምን እንደዚህ አይነት ጭንቅ ውስጥ አስገባነኛ አላህ Subhanahu Wa Ta'ala ግዴታ ያላደረገብን ነገር ለምን እንፈጽማለን አስለን የሴት ልጅ የግድ ሐይዋን አስቀርታ አልተባለም በዚህ የተነሳ መተው የተሻለ ነው ጉዳት ስላለው ይሄ መታወቅ አለበት ግን አይኔ ወስዳለሁ ብላ አንድ ሴት ከወሰደች እና ሐይዱ ከቀረ ነዓም ጾሟ ትክክል ነው የሚሆነው ለምን ሁክሙ የዚህ ፍርዱ የተገናኘው ከሐይዱ ጋር ነው ማለት ነው አላህ Subhanahu Wa Ta'ala የሐይድን ፍርዶችና ሁክሞች ህግጋት ያቆራኘው ከሐይድ መገኘት አለ መገኘት ጋር ነው እንጂ የተገደበ ቀንም የለም على الصحيح وان كان خلافا لقول الجمهور እንደዚሁም ደግሞ እንደዚህ ብዙ ፉቃዎች የሚጠቅሱት አይነት ተከልፋት የለበትም እና ሐይዱ ከቀረ ሐይድ ብቻ አትባልም ሴቷ እና ጾም ከጾመች ትክክል ነው የሚሆነው ቀዳ ወጪም አትባልም ግን መተው የተሻለ ነው አንደኛ ቅድም የጠቀስኩት ምክንያት ሁለተኛ ደግሞ ራሱን የቻለ ተከልፍ ነው ይሄ እንደ አይነት ተከልፍ ውስጥ መግባት አስፈላጊ አይደለም ሐይድ ላይ ከሆነን ታዲያ ምን እናድርግ ጾም ካልጾምን ኢዕቲካፍ ካልገባን ሐይድ ላይ ሆኖ የሚሰሩ ዒባዳዎች በጣም ብዙ ናቸው የተከለከሉት ስንት ናቸው ሐይድ የሆነች ሴት ሶላትና ጾም بالإجماع ቁርአን መንካት على قول الجمهور ቁርአን መቅራት እንደዚሁ على قول بعض العلماء وقال الجمهور ايضا የተወሰኑ ነገሮች ናቸው ከነዚህ ውጭ ዒባዳዎች አላለቁ ግን ብዙ ሰዎች የሚዘናጉባቸው የዒባዳ ዘርፎችን መጠቆም ፈልጋለሁ አባት እናትን መታዘዝ እነሱን ማስደሰት ረሱላህ ሰለላሁ ዐለይሂ ወሰለም ስለ እናት አስመልክተው እንደላል ፈልዘም رجلها فثم الجنه አላሉት እሷን ታዘዝ የምትለን ነገር ጠብቅ እዛ ነው ጀነት ያለው አሉት ፈልግ ይሄ ነገር ለምን ይረሳል طيب ባልን መታዘዝም እንደዚሁ ሴቶችን አስመልክቶ ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ በብዙ ታሪክ የመጣ ሐዲስ ነው ምን ይላሉ የአላህ መልእክተኛ
إذا صلت المرأة خمسها وصامت شهرها وأطاعت بعلها وحفظت فرجها قيل لها ادخل الجنة من أي الأبواب شاءت. أمست وقت صلاة كسجدج صومان كصومج رمضان مالتنا بالوان كتاززج ዚና ከመስራት ራሷን ከቆጠበች ይህች ሴት ይላል አላህ መልእክተኛ በየትኛው የጀነት በር ፈልገሽ መርጠሽ ግቢ ትባላለች። نعم እንዲህ አይነት ሐዲሶችን በማስተዋል መመልከት ያስፈልጋል። ለምን በዚህ ላይ ብቻ የተገደበ አይደለም የኢስላም ህግጋት፣ ግን ዋናዎቹ እነዚህ ናቸው ማለት ነው። እናም የትኞቹን ዒባዳ ነገሮች እናድርግ ይሄ ጥያቄ ያው በሩ ሰፊ የትኞቹን የተከለከሉት የሚል ጥያቄ ነው መቅረብ ያለበት ማለት ነው። والله أعلم صلى الله عليه محمد وآله وسلم ይህንን ትምህርት ያቀረበላችሁ ነሲሃ ኢስላማዊ ስቱዲዮ ነው። ተጠቃሚ ይሁኑ ዘንድ ቀጣይ ስራዎችን ይከታተሉ።